አንድ ሰውዬ ነበር፣ አንድ ሌባ እና ገበያ ሄዶ እና ገበያ ገዝቶ ያው ገበሬው በትከሻው ነው የሚይዝ ጋቢ በትከሻው ይዞታል። ኋላ ሲጋፋ አንዱ ብድግ አድርጎ እዚህ ላይ ያደርገዋል ትከሻው ላይ። ያኛው ሰውዬ ጋቢ ጠፍቶት ይፈልጋል። ወይኔ ጋቢ ወይኔ ጋቢ ወይኔ ጋቢ ምን ነው ጠፋኝ መና እንደኔ እንዲህ አድርጋ አትዝም። የሰውየውን ጋቢ አይናውጣ ይሏችኋል። ይሄ ነው ማለት ነው። ለምን ነጠላ ታደርጋላችሁ? ለምን ታስቀድሳላችሁ? ለምን ታቦታላችሁ? ይህን እናውቀዋለን። ለእኛ ለዚህ ትምህርት እንግዳችን አይደለም። የአበው ልጆች ነን፣ የሐዋርያት ልጆች ነን፣ የነቢያት ልጆች ነን። ግቢያችሁ መጥቶ አሁን አንድ ሰው የድመት ቤት ልስራ ቢል እሺ ትላላችሁ? ወንጌልን እየኖር ነው፣ እየበላ ነው፣ እየጠጣ ነው። ክርስቶስን ሊነግሩን ይመጣሉ። አለማፈር እኮ ነው ማምላክ። ሃይማኖት የሌለው ሰው እንኳን ፍቅሩ ጠብ ያውቅ። ሰሎሞን ይናገራል፣ ብልህ ሰው እንኳን ፍቅር ጠብ ያውቃል ይላል። ሰው መቼም ካለው ነገር ይልቅ የሌለውን እያሰበ ማዘን ልማዱ ነው እንጂ እግዚአብሔር ከዚህ በላይ ምን ይሰጠናል? ልጅ መሆን። አንድ ሀብታም እኮ እንኳን ልጅህ እኮ ቤትህ እንደር ብንለው ላያስጠጋን ይችላል። እግዚአብሔር በነፃ ልጅ ሲያደርገን አንድ ክርስቲያን የክርስቶስ አካል ነው። እጅ ነው፣ እግር ነው፣ አይን ነው። ሰው በሰው አካል መበደል አይችልም። ያን አንድ ሰው እንዲያርገን እጁን ተቀብለን ሳማ በአንተ እጅ ይህን ሰዓት እስኪ መሞቁልበት ይባላል አይባልም? አይባልም። ለዚህ ነው ቅዱስ ጳውሎስ የራሳችሁ አይደላችሁ የሚለው ማለት ስለሰማችሁት የምትድኑ አይምሰላችሁ ስለሰራችሁት ነው እንጂ እንዳለ። ሌላው ወንጌልን እየተናገረ ወንጌል ሰበኩ ይላል። ለዚያውም የግሉን ወንጌል ነው። በክርስቶስ ስም የሚመጣ ሐሰተኛ ክርስቶስ እንዳለ በወንጌል ስም የሚመጣ ሐሰተኛ ወንጌል አለ። በሉ አሁን እንግዲህ እዚህ በኋላ እንዲህ አታርግ፣ ገዳም አትሳለም፣ እንደዚህ አታርግ፣ አታስቀድስ፣ ለታቦት እንደዚህ ነው፣ በዓል እንደዚህ ነው ሲባል ጌታዬ እኔ ለዚህ እንግዳ አይደለሁም። የትምህርት ባላገር ነኝ፣ እኔ የወንጌል ባላገር ነኝ፣ የሃይማኖት ባላገር ነኝ፣ የመጽሐፍ ቅዱስ ባላገር። የቅዱስ ጳውሎስ የሃይማኖቱ የክህነቱ የትምህርቱ ሁሉ በረከት ቤተክርስቲያንን ይጠብቅልን እና የኤፌሶን ሰዎች ደግሞ በጣም የሚወዳቸው ሰዎች ነበሩ። የኤፌሶን መልእክት የጻፈላቸው ሰዎች 14 መልእክት ከተጻፈላቸው ሰዎች መካከል በቅዱስ ጳውሎስ የሚወደዱ አደራ የጠበቁ የተመሰገኑ ሰዎች ናቸው። በጌታችን በኢየሱስ ክርስቶስ በሰማይ በሚገኝ ክብር የባረከን የጌታችን የመድኃኒታችን የኢየሱስ ክርስቶስ አባቱ እግዚአብሔር ይመስገን ብሎ ነው የሚጀምረው። በሰማይ በረከት ስለተባረካችሁ እድለኞች ናችሁ ይላቸዋል በኢየሱስ ክርስቶስ ብሎ። ቅዱስ ዮሐንስ አፈወርቅ እንደሚለው በሙሴ እጅ የማትሰጥ ከነዓን እናንተ እኮ ትልቅ ሰዎች ናችሁ ይላቸዋል ቅዱስ ጳውሎስ። ትልቅ ሰዎች ናችሁ። እስራኤል የወረሱት በሙሴ እጅ የሚሰጥ ርስት ነው። እናንተ ግን በአምላክ እጅ የሚሰጥ ርስት አላችሁ ለማለት በእግዚእነ ኢየሱስ ክርስቶስ ዘበሰማያት በምድር አይደለ በሰማይ የሚሰጥ በሙሴ እጅ አይደለ በክርስቶስ እጅ የሚናኝ ዘባረከነ በኩሉ በረከት መንፈሳዊት በረከት ስጋዊ አይደለ በረከት መንፈሳዊ። እስራኤል ከግብፅ ወጡ፣ ከሲኦል ግን አልወጡ። እስራኤል ፈርዖን ሞተላቸው፣ ዲያብሎስ አልሞተላቸውም። እናንተ ግን ከሲኦል ትወጣላችሁ፣ ዲያብሎስ ሙቶላችኋል፣ ገሃነመ እሳትን ተሻግራችኋል። እስራኤል ሕግ ቢጠብቁ የዕድሜ በረከት ያገኛሉ፣ ዕድሜያቸው ግን በሞት ይገታል። እናንተ ግን የዘላለም ሕይወት ታገኛላችሁ። በእንዲህ ያለ በረከት መንፈሳዊት የባረከን እግዚአብሔር ይመስገን እያለ ያነቃቃቸዋል ለመልካም ነገር እና ሲሰቃዩ ሲገፉ በክርስቶስን በሚደርስባቸው መከራ አጋንንት በሚያደርሱባቸው ፈተና ተስፋ እንዳይቆርጡ እምይእዜሰ ይኮንክሙ ነግደ ወፈላሴ እናንተ ከዛሬ ጀምሮ መጻተኞች እንግዶች አይደላችሁም ይላቸዋል። እንግዶች አይደላችሁም። የቅዱሳን ሐዋርያት የትምህርታቸው ቤተሰቦች ናችሁ። የትምህርታቸው ቤተሰቦች ናችሁ። የወንጌል ማህበርተኞች ናችሁ። የሥርዓታቸው እድምተኞች ናችሁ። ለክብር የተጠራችሁ ናችሁ ይላቸዋል። በእውነቱ ማለት ነው። ሰባ ሀገሪቶሙ ለቅዱሳን ወሰባ ቤቱ ለእግዚአብሔር። እናንተ እስራኤል ድሮ የአብርሃም ቤተሰብ ነው የሚባሉ እናንተ እኮ እንግዲህ የእግዚአብሔር ቤተሰቦች ናችሁ ይላል። የእግዚአብሔር ቤተሰቦች ትልቅ ነገር ነው። እግዚአብሔር አባታችን ቤተ ክርስቲያን እናታችን ማለት የትልቅ ርስት እኮ ነው። የቤተ ክርስቲያን ልጅ መሆን ትልቅ ርስት ነው በእግዚአብሔር መንግሥት። ሰው የቀበሌ ስብሰባ ሲጠራ እንዴት ኩራት እንደሚሰማው አታዩ? ተመርጫለሁ እኮ እኔ ለስብሰባው ይላል እኮ ማለት። እኛ እኮ በእግዚአብሔር ቤተ መንግሥት እኮ ነው የምንኖረው። በጣም እንኳን አስደናቂ ነገር እኮ ነው። አይገባንም ግን እኔ ጭምር ነው የማይገባኝ፣ እናንተ ብቻ አይደላችሁ። ስለማይገባን በቤተ ክርስቲያን እንቀልዳለን ማለት ነው። የእግዚአብሔር መንግሥት ሰራተኛ እኮ ነው። የንጉሱን
የንጉሱ ጋሻ ጃግሬዎች፣ የንጉሱ አጋፋሪዎች፣ የንጉሱ ሰራዊት ከንጉስ ማዕድ አይካፈሉ። የሚካፈሉ ቤተሰቡ ናቸው። ንግስቲቱ ልጆቹ ናቸው። ክርስቶስ ንጉሠ ነገሥት ነው። ንጉሠ ነገሥታችን ክርስቶስ እሱ ስለሆነ እኛ ደግሞ የእሱ ቤተሰቦች ስለሆን ርስቱን እንካፈላለን። መዋርስቲሁ ለክርስቶስ ንሕነ፣ እኛ የክርስቶስ ወራሾቹ ነን። በክብር ስለምንመስለው ወራሾቹ ነን። ምኑን ወርሰዋለን? ስሙን ወርሰነዋል። እፍረት ዘተሰውጠ ስምከ ነው። በስሙ እያየጥንበት ነው። ክርስቶስ የሚል ስሙን ይዘን ክርስቲያን እንድንባል ያደረገን፣ ስሙን ያወረሰን፣ በስሙ ያከበረን፣ በደሙ የቀደሰን፣ በስሙ የጠራን፣ ውሉደ እግዚአብሔር ያሰኘን፣ የእግዚአብሔር ልጅ መባል ከዚህ በላይ ምን ክብር አለ? እኛ ያጣነው ሰው መቼም ካለው ነገር ይልቅ የሌለውን እያሰበ ማዘን ልማዱ ነው እንጂ የሌለንን እያሰብን እንቆጥራለን እንጂ እግዚአብሔር ከዚህ በላይ ምን ይሰጠናል? ልጅ መሆን እንደው እኮ አንድ ሀብታም እኮ እንኳን ልጅህ እኮ ቤት እንደር ብንለው ሊያስጠጋን ይችላል። እግዚአብሔር በነፃ ልጅ ሲያደርገን ለዚያው በዚህ ዘመን እኮ ልጅ ለመሆን የአንድ ሀብታም ልጅ ለመሆን ራሱ ልጁን እንኳን ባትየው ከሞተ በኋላ እኮ ልጅነትን በፍርድ ቤት ለማሳወጅ ስንት መከራ አለው። ክርስቶስ ግን ልጅ ያደረገን አስከፍሎ ሳይሆን ደም ከፍሎ ነው። ደም ከፍሎ ልጅ አደረገን። አንድ ክርስቲያን የክርስቶስ አካል ነው። እጅ ነው፣ እግር ነው፣ ዓይን ነው። አንድ ክርስቲያን የክርስቶስ አካሉ ነው። ምንም ተመልከቱ። ተፈቅዱኑ ትረስይዎ ለአባለ ክርስቶስ አባለ ዘማ ይላል ቅዱስ ጳውሎስ። እንዲህ ከሆነ የክርስቶስ አካሎች ስትሆኑ፣ የክርስቶስ አካሎች ከሆናችሁ የክርስቶስን አካል ወስዳችሁ የአመንዝራ አካል ልታደርጉት ትወዳላችሁን ይላል። አንድ ሰው በሰው አካል መበደል አይችልም። እግዚአብሔር ያሳያችሁ። አሁን አንድ ሰው እንዲህ አድርገን እጁን ተቀብለን ሳማ በአንተ እጅ ይህን ሰዓት እስኪ መሞቁልበት ይባላል አይባልም? እስኪ ንገሩኝ። ይባላል አይባልም? አካላችን የማን አካል ነው? የምንበድል በክርስቶስ አካል ነው ማለት ነው። ለዚህ ነው ቅዱስ ጳውሎስ የራሳችሁ አይደላችሁም የሚለው ማለት ነው። ይህንን ነው የነገረን። አሁን ሁለተኛ ሲናገር እናንተ እንግዲህ ወዲያ መጻተኞች አይደላችሁም፣ ከእምነት የሃይማኖት እንግዶች አይደላችሁም። ለምን? ሰብአ ሀገሪቶሙ ለቅዱሳን፣ የቅዱሳን ሐዋርያት የእምነታቸው ልጆች ባላገሮች ናችሁ። ሃይማኖት ሀገራችሁ ነውና ወንጌል እንግዳችሁ አይደለም አለ። መጀመሪያው አንዱ ትርጉም ይሄ ነው። እምይእዜሰ ይኮንክሙ ነግደ ወፈላሴ፣ እናንተ ለወንጌል እንግዳ አይደላችሁም። የተዋሕዶ ልጆች፣ የኦርቶዶክስ ተዋሕዶ ቤተሰቦች፣ ምዕመናን ለወንጌል እንግዳ አይደለንም። ወንጌልን ኑረን የምናሳይነን እንጂ ወንጌል የምንነገረን አይደለንም። በእውነቱ ስለሰማችሁት የምትድኑ አይምሰላችሁ፣ ስለሰራችሁት ነው እንጂ እንዳለ ሌላው ወንጌልን እየተናገረ ወንጌል ሰበኩ ይላል። ለዚያውም የግሉን ወንጌል ነው ወደማይታወቅ ወደ ልዩ ወንጌል ይወስዷቸዋል ብሏል ቅዱስ ጳውሎስ። ወንጌል ወደ አይደለ ወንጌል በወንጌል ልክ በክርስቶስ ስም የሚመጣ ሐሰተኛ ክርስቶስ እንዳለ በወንጌል ስም የሚመጣ ሐሰተኛ ወንጌል አለ። ወንጌልን አጣመው ለፈቃዳቸው የሚሰብኳት ማለት ነው። ስለዚህ እናንተ ምዕመናን የኤፌሶን ሰዎች ወንጌልን እናንተ ከሐዋርያት ተምራችኋልና የወንጌል እንግዶች አይደላችሁም። ለወንጌል እናንተ እንግዳ አይደላችሁም። ሌላ ሰው ወንጌል ሊሰብካችሁ አያስፈልግም። ሰብአ ሀገሪቶሙ ለቅዱሳን፣ የጴጥሮስ የጳውሎስ የሐዋርያት የወንጌላቸው ልጆች ናቸው ማለት ነው። አሁን እናንተ ቤት ግቢያችሁ መጥቶ አሁን አንድ ሰው የድመት ቤት ልስራ ቢል እሺ ትላላችሁ? ለምንድን ነው እሺ የማትሉት? እንደዚያ እኮ ነው የሚያደርጉት ማለት ነው። ወንጌልን እየኖር ነው፣ እየበላ ነው፣ እየጠጣ ነው። ክርስቶስን ሊነግሩን ይመጣሉ። እኛ ክርስቶስ የሚነገረን አይደለንም፣ የምንኖረው ነው። ልደቱን ከቤተልሔም የምናከብርለት፣ በየቀኑ ቅዳሴ ስንገባ ስቅለቱን በመቅደስ የምናከብርለት እኛ እኮ ነን የምንኖረው። በቆቤ አክሊለ ሦኩን የምሰብክለት፣ በቀሚሴ ከለሜዳውን የምሰብክለት እኔ ነኝ፣ ውስጣችን ባይረባም ቢሆን እና እንዲህ ስለሆናችሁ የወንጌል እንግዶች አይደላችሁም። አትፍሩ፣ አትደናገጡ። እናንተ የወንጌል ቤተሰቦች ናችሁ። ሰብአ ሀገሪቶሙ ለቅዱሳን፣ እናንተ ለሃይማኖትም እንግዳ አይደላችሁም።
ሃይማኖት ሊያስተምሯችሁ አያስፈልግም። የሲኦል ደጆች የተባሉ በትምህርታቸው በር አፍገምግመው ሲኦል የሚያወርዱ እነ ንስጥሮስ ናቸው። እኛ ክርስቶስን ለማኝ አጓዳጅ የምናደርገው ሳይሆን የዘላለም ሕይወት ክርስቶስ አንተ ነህ ብለን ድንግል ማርያምን ወላዲት አምላክ ብሎ ማመን ክርስቶስን የባሕርይ አምላክ ብሎ ማመን የበቃ ሃይማኖት ነው ብሎ የተናገረ የቄርሎስ ቤተሰቦች፣ የአግናጢዮስ ቤተሰቦች፣ የዮሐንስ አፈወርቅ ቤተሰቦች ናችሁና ሰብአ ሀገሪቶሙ ለቅዱሳን እናንተ የቅዱሳን የትምህርታቸው የሃይማኖታቸው ባላገር ናችሁ። ሰው እኮ ሃይማኖት የሌለው ሰው እኮ እንኳን ፍቅሩ ጠብ ያውቅ። ሰሎሞን ይናገራል፣ ብልህ ሰው እንኳን ፍቅር ጠብ ያውቃል ይላል። ምክንያቱም የሚታረቅበት ቀን እንደሚመጣ ስለሚያውቅ ተጣላ ብሎ ምስጢር ያወጣል። ስለዚህ ብልህ ሰው ጠብ ያውቃል ማለት ነው። በሉ አሁን እንግዲህ እዚህ በኋላ እንዲህ አታርግ፣ ገዳም አትሳለም፣ እንደዚህ አታርግ፣ አታስቀድስ፣ ለታቦት እንደዚህ ነው፣ በዓል እንደዚህ ነው ሲባል ጌታዬ እኔ ለዚህ እንግዳ አይደለሁም። የትምህርት ባላገር ነኝ፣ እኔ የወንጌል ባላገር ነኝ፣ የሃይማኖት ባላገር ነኝ፣ የመጽሐፍ ቅዱስ ባላገር ነኝ። አንድ ሰውዬ ነበር፣ አንድ ሌባ እና ገበያ ሄዶ እንግዲህ ድሮ ታውቃላችሁ ጋቢ የሚገዛው ገበያ ነው እና ገበያ ገዝቶ ያው ገበሬው በትከሻው ነው የሚይዝ ጋቢ በትከሻው ዞታል። ኋላ ሲጋፋ አንዱ ብድግ አድርጎ እዚህ ላይ ያደርገዋል ትከሻው ላይ። ያኛው ሰውዬ ጋቢ ጠፍቶት ይፈልጋል። ወይኔ ጋቢ ወይኔ ጋቢ ወይኔ ጋቢ ምን ነው አልጠፋኝ መና እንደኔ እንዲህ አድርጋ አትዝም። ጋቢው ግን የማን ነው? የሰውየው ማለት ነው። ማለት የሰውየውን ጋቢ አይናውጣ ይሏችኋል። ይሄ ነው ማለት ነው። እኛው ቁጥሩን የጠበቅነውን እኛ እንዳይጣመም የጠበቅነውን መጽሐፍ ቅዱስ አታውቁም። እንዲሁ እኮ አይድረስ እኮ ነው። እናት ለልጇ ምጥ አስተማረች ማለት ይሄ ነው። እኛ እንግዳ አይደለንም። ለምን ነጠላ ታደርጋላችሁ? ለምን ታስቀድሳላችሁ? ለምን ታቦታላችሁ? ይህን እናውቀዋለን። ለእኛ ለዚህ ትምህርት እንግዳችን አይደለም። የአበው ልጆች ነን፣ የሐዋርያት ልጆች ነን፣ የነቢያት ልጆች ነን። ከእግዚአብሔር የተማርን እግዚአብሔር በልግስና የሰጠን ትንቢትን ቆጥረን ያቆየን። ሌላው ሀገር ሁሉ አሳማ ሲበላ እኛም ማንበላ እኮ ኦሪታውያን ነን። ሕጋችን የሚመሰክር አነጋገራችን የሚመሰክር ታቦት አወጣጣችን የሚመሰክር ብሉይ ኪዳን የምግብ ምርጫችን እንኳን ብሉይ ኪዳን እንደነበረን የሚያጠይቅ ነው። ከክርስቶስ የሚያደርሱ ብዙ የሚመሩ አባቶችና እናቶች አሉ። የአቡነ ተክለ ሃይማኖትም ደግሞ ባላገሮች ናችሁ። አዎ መንግሥተ ሰማያት ሀገራችሁ ስለሆነ እሚዜሰ ኢኮንክሙ ነግደ ወፈላሴ፣ እናንተ ከዛሬ በኋላ ስደተኞች አይደላችሁም። አላ ሰብአ ሀገሪቶሙ ለቅዱሳን፣ የነ ቅድስት ክርስቶስ ሰምራ የርስታቸው ተካፋዮች ናችሁ። የነሱ ሀገር ሰዎች ናችሁ። ይሄ ነው ርስት መቁጠር ይሏችኋል። ይሄ በቀር ዝም ብለህ ጎጃሜ ጎንደሬ እያልክ ብትጃጃል የምትጠቀመው ነገር የለም። ይሄኛው የሚጠፋ ዘር ነው። የማይጠፋ ዘር የነዚህ ነው የሚቆጠረው። ትክክለኛ ርስታችን ይሄ ነው። የነ ቅዱስ ክርስቶስ ሰምራ ባላገሮች ናችሁ። ይህን ነው መቁጠር። ብፁዕ አባታችን ቅዱስ አባታችን ኮከበ ገዳም ብርሃነ ዓለም አባ ተክለ ሃይማኖት ለክርስቶስ የኖሩ የእናታቸውን የአባታቸውን ቤት ከፍተው ጌታ ኢየሱስ ክርስቶስ እኔ አንተን ብዬ እየወጣው ነው፣ አንተ ደግሞ የእናት አባቴን ቤት አልዘጋውም፣ አንተ የሰማይ ቤት ግን ከፍተህ ቆየኝ እያሉ የወጡት ለክርስቶስ የኖሩ የነሳቸው ባላገሮች ናቸው። ወይ ታሪክ እናንተ ሳይለፉ ማፈስ እኮ ነው። እንዲሁ እኮ አይደርስ። እኛ መከራ አልተቀበል አልታሰርን። ያከበርኳቸውን አክብሩና እኔ ለነሱ መንክር እግዚአብሔር በላይ ለቅዱሳኒሁ ተብሎ ተነግሯል። እኔ ድንቁን የምገልጥ ድንቅ ነገር ማድረግ በቅዱሳን ነው። እኔን ስታከብሩ ተመልከቱ። አፍራሲከሰ ሕያዋን እሙንቱ ተብሎ ተነግሩ። ያንተ ማደሪያዎች እነ ተክለ ሃይማኖት ሕያዋን ናቸው፣ ሙታን አይደሉም። ሙተዋል አትበል። ተናግሯል እኮ ዕንባቆም አንተ የምታድርባቸው ቅዱሳን ሕያዋን ናቸው ብሎ ተነግሯል። የነዚህ ባለርስቶች ናቸው። ያ ሀገርም ሀገራችሁ ነው። የሰማይ ሥርዓት በምድር ላይ ተሰራ ተብሎ እንደተነገረ በሰማይ 24 ሰዓት የሚያገለግሉ 24 ሰዓት ሰዓት የለም በእነሱ በእኛው ቆጥረን ነው 24 ሊቃነ ካህናት ሱራፌል እንዳሉ በምድርም 24 ሰዓት የሚገለገልባት ሰዓታት ያላት ማሕሌት ያላት ቅዳሴ ያላት ቤተ ክርስቲያን ውስጥ ስለምትኖሩ ኢኮንክሙ ነግደ ወፈላሴ አላ ሰብአ ሀገሪቶሙ ለቅዱሳን
የቅዱሳን የሱራፌል ባላገሮች ናችሁ። የእነሱ ሀገር ሀገራችሁ ነው። የመላእክት ደስታቸው ድንግል ማርያም ናት። ቅዱስ ገብርኤልም ደስ ብሎት የተገኘ እሷን ሲያበስር ነው። በእውነቱ በምን ይታወቃል? ዘካርያስን ነካ አድርጎታል። እሷን ግን አይቻልም። ደስ ብሎታል። አንደኛ እሷን አታጠፋም፣ መልካም ናት። ሁለተኛ ደግሞ ሰናይት ናት እሷ። ሁለተኛ ደግሞ አይቻልም ጭምር፣ ምክንያቱም እንዳትል ተብሎ ሁሉ ተነግሮታል። ስለዚህ እመቤታችን ደስታቸውን አለ መላእክት። ለምንድን ነው ደስታቸው የምትሆን? አይተውት የማያውቁትን ጌታ ወልዳ ያሳየቻቸው እመቤታችን ስለሆነች። ስለዚህ ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት፣ የመላእክት ተድላ ደስታቸው አምላክን የወለደች እመቤታችን ደስ ይበለሽ እንላታለን። እናንተ ለድህነት ለጽድቅ ለመንግሥተ ሰማያት ለመልካም ሥራ እንግዶች አይደላችሁም። ሁላችንም ከቅዱሳን ርስት ያሳትፈን። ያስተማረን እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።